የተወደዳችሁ ክቡራን ተከታታዮቼ ይህንን ጥያቄ ለመመለስ ነው። እህታችን ወረቀቷን ያገኘችው የእሷና የአንደኛው ልጇ በፓራግራፍ 25 ንዑስ አንቀጽ 2 ዛት 2 መሰረት ነው። እና ይህ ምንድን ነው? ብዙ ጊዜ ይሄ ለፍሉሽሊንግ አይገንሻፍት ወይም ሱብሲዲየሪ ሹትስ ላላቸው ሰዎች የሚሰጥ ነው። ኦኬ ምናልባት የመጀመሪያው እንኳን ብንል ፍሉሽሊንግ አይገንሻፍት የሚሰጠው የበለጠ ወረቀት ሲሆን በተለይ በዚህ በጄኔቫ ሬፊውጂ ኮንቬንሽን መሰረት ለፈረሙ አገሮች የሚሰጡት ለስደተኛ የሚሰጥ ሙሉ እውቅና ያለው የመኖሪያ ፍቃድ ነው። ስለዚህ ጥሩ ነው ማለት ነው። የመጀመሪያው ልጇና እሷ ያገኙት በሱብሲዲየሪ ሹትስ እንደሆነ ደግሞ ያው በሰብአዊነት ነው። አንዳንድ ግድብ መብቶችን ቢኖረው የመኖሪያ ፍቃድና ትራቭሊንግ ዶክመንት ያሰጣል። ለማንኛውም እሱ እንዳለ ሆነው የሁለተኛው ልጅ ደግሞ በ33 ነው የተሰጠው። 33 የሚሰጣቸው ህፃናቶች ብዙ ጊዜ በጀርመን የተወለዱ ሆነው ከስደተኛ የተወለዱ ወረቀቶቻቸው ደግሞ ኖርማሊ ፍሉሽሊንግ አይገንሻፍት ዙልበረሽቲጉንግ ሱብሲዲየሪ ሹትስ ወይም አብሺቡን ፐርቦት ያላቸው ሰዎች በእነኚህ በአራት መመዘኛዎች የሚሰጣቸው ሰዎች የወለዷቸው ልጆች የሚያገኙት የመኖሪያ ፍቃድ ነው። ይህንን በ33 ፓራግራፍ የሚሰጠው ብዙ ጊዜ ህፃኑን በቀጥታ ወደ አውስላንድ ሄዳችሁ ካስመዘገባችሁ ነው። ካልሆነ ሌላ አማራጭ አላችሁ። ህፃኑ እንደተወለደ የልደት ሰርተፊኬት ወይም ገቡርት ሬጂስተር እሱን ይዛችሁ ወደ ባንፍም መሄድ የምትችሉበት አማራጭ አለ። ወደዛ ከሄዳችሁ ህፃኑ ኦፊሻሊ በጽሁፍ ጥገኝነት ይጠይቃል ማለት ነው። ምናልባት ያንቺን አይነት ወረቀት የሚያገኝበትን መንገድ አለ ማለት ነው። ምንድን ነው ልዩነቱ? 33 የሚሰጠው እስከ 18 ዓመት እስኪሞላው ነው። በየሁለቱ ወይም 3 ዓመት ሊታደስ ይችላል፣ ግን እስከ 18 ዓመት እስኪሞላው ድረስ ህፃኑ የመኖሪያ ፍቃድ አለው ማለት ነው። ችግሩ ማደግ አይችልም፣ መቀየር አይችልም። ስለዚህ ያንቺ የመኖሪያ ፍቃድ ማደግ መቻል አለበት። ምናልባት ማንነትሽን ያልገለጽሽ ከሆነ